ኤጎ ቴሎ ኮድሮ ካካ ለዋለሁ። ያው በጣም መዝናናት ወዳለሁኝ። ባህር አካባቢ ነው የምሄደው። ባህር አካባቢ ሄጄ አሳ ወዳለሁ። ኢየሩሳሌምም ሄጃለሁ። እነኝን ጀርመን፣ ጣሊያን፣ ስዊዘርላንድ እዞር ነበረ። ምግብ ስሰራ የግሪክ ምግብ በቃ በጣም ጎበዝ ነኝ። ከሚገባው በላይ ነው መነግራችሁ። ነገስታ እንደዚህ ብቅ አሉ። በስመ አብ አልኩና የሆነ ልቤ ትርትር አለ። እንዲህ እንዳሁኑ አልነበረም የሚለብሱት፣ ግን እንዴት እንደታየኝ አላውቅም። አሁን እኮ የነገስታት ልብስ ሲለብሱ በቃ ከውበታቸው ጋር መግለጽ አይቻልም። ሌባ አለ፣ አገርሽ ከባድ ረሃብ ነው፣ እንዲህ ነው እንዴ። እኔ እኮ አውቃለሁኝ አገሬን፣ ምንም ችግር የለም ብቻ እናንተ ፍቀዱልኝ አልኩ። ወላዲተ አምላክ አልኳት፣ አንቺ ኑ ብለሽ ጠርተሽ ግቡ ብለሻል አይደለም? በባዶ እጃችሁን ብትሆኑ ብለሽ የለም? በቃ በባዶ እጄ ነው የምመጣው። እንዲህ ነኝ አልኩና እውነቱን ነገርኳቸው። በጣም እናዝናለን አለኝ ሰው። ሁሉም እኮ ውሸት አሁን እዚህ ያለው አለኝ። ድሬዳዋ ልጆቻችንን ከመውለዳችን በፊት ቤተክርስቲያን ስንወጣ ነጭ ለብሰን ይልበሱ ተፈራና መቅደስ ነበር የምንባለው። የእህተ ማርያም ቤት ስላት ምን ልታደርጊ እሷን አወቅሻት አለች። ማን ከፍቶላችሁ ነው የገባችሁት? የሆነ ትንሽ ልጅ ከፈተልን አልኳቸው። ከዛ እንዴ በጣም እድለኞች ናችሁ፣ እንደዚህ እኮ ይሄ በር ተከፍቶ እኮ ሰው አይገባም። እኛን አባት አገኘኋቸው። ምን ልትሆኚ እዚህ ሀገር መጣሽ አሉ። እንዴት አልኳቸው። ምን ልታረጊ እዚህ ሀገር መጣሽ? እኮ የሚመጣበት ሀገር አይደለም አሉ። እውነትን እኮ ነው እዚህ ቦታ ያገኙት። ይሄው እንደዚህ አምሮብኝ በነጭ ልብስ ራሴን ገላይን ጥዬ ከሚሄደው ስርዓት ባለው መንገድ ሂዱ ነው። የወላዲተ አምላክን ትእዛዝ በስነ ስርዓቱ ከሰማይ መልእክት ይቀበላሉ እናምናለን። ግን ወይኔ ወላዲተ አምላክ ከድሮ የምፈልገው ቦታ እኮ ነው መርጠሽ ወድሽ ያመጣሽኝ እኮ ነው የምላት። እንዲህ አወራታለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እዚህ መድህን ፈጣሪያችን ክብርና ምስጋና አምልኮና ውዳሴ ሁሉ ለአንተ ይሁን። እናት እመቤታችን ቅድስት ድንግል ማርያም የአምላክ እናት፣ የፈጣሪ እናት፣ የሁላችን እናት ብጽዕተ ብፁዓን ክብርና ምስጋና ላንተ ይሁን። ይችን ሰዓት ፈቅደ ወደ ስለሰጠህን አምላኬ ሆይ አመሰግንሃለሁ። በዚችን ቦታ ሳላስበው ሳይገባኝ ይህን ክብር ላገኘው በመስቀለ ጊዜም ለቆምኩ በርትዕት ሃይማኖትም ስለቆምኩ አምላኬ ሆይ ለዚህ ስላደረስከኝ ለዚህችን ሰዓት ስለፈቀድክልኝ ክብርና ምስጋና አምልኮ ውዳሴም ሁሉ ላንተ ይሁን። አነ ስምየ መቅደሰ ማርያም መቅደስ ደመቀ ነኝ። የተወለድኩትም ያደግኩትም በሐረር ድሬዳዋ ነው። 3 ልጆች እናት ነኝ። የ2 ልጆች አያት ነኝ። እድሜም ከፍ ያለ ነው። ክብርና ምስጋና ለአምላካችን ይሁን። ድሬዳዋ እያለን ባለቤቴ ነዳጅ ፍለጋ ይሰሩ ነበረ። እኔ ደግሞ ቤት ውስጥ ሆኜ አላርፍም። ያው የስራ ሰው ነኝና ብዙ ነገር ሰራ ነበር ቤቴ ውስጥ ሆኜ። 2 ልጆች ድሬዳዋ ወልደናል። ወለተ ሩፋኤል የተወለዱት ሐረር ነው። ከዛ ድሬዳዋ እያለን ኢህአዴግ ልክ ሲገባ በቃ ትንሽ ችግር ነበረ። ከተማው ሰው ይሞት ነበር፣ ሰው ይገደል ነበርና ያ ሽብር ሲሆን ታላቅ እህቴ በቃ ከዛ ሀገር ውጡ ብለው አስወጡንና አዲስ አበባ መጣን። አዲስ አበባ መተን ያረፍነው የባለቤቴ ቤተሰቦች ጋር ግንፍሌ የምትባል ደስ የምትል ሰፈር ነበረች። እዛ ነበር ያረፍነው። እዛ እንደገባን እኔም ባለቤቴም የነዳጅ ፍለጋው ነዳጅ ኦጋዴን ነበር የሚሰሩት የነበረው። እዛ ኦጋዴን ሲሰሩ ነዳጅ የሚወጣበት ቦታ ላይ ነበር፣ ቁልፍ ቦታ ላይ ነበርና የሚሰሩት። እሱን ልክ ኢህአዴግ ሲገባ ዝጉ ተብለው ተመልሰው ሄደው ኦጋዴን ዘግተው ተመልሰው አዲስ አበባ መጡ። እሳቸው ስራ አልነበራቸውም፣ እኔም ስራ አልነበረኝም። ታላቅ እህቴ አየር መንገድ የስፖርት ክለብ አዲስ ተቋቋመና በኢትዮጵያን ኤርላይንስ ስር ኮክ የሚያደርግላቸው ሰው ይፈልጉ ነበረ። ከ4 ልጆች ጋር ተወዳድሬ አልፌ ያንን ቦታ ያስኩኝ። ሻይ ክበብ ነገር ነበረ። ቁርስ ሰራለሁ፣ ምሳ ሰራለሁ።
በጣም በኃይለኛው በቃ የእጅ ሙያ ከድሬዳዋ የጀመረ ነበርና እዛም ጥሩ ስራ ሰርቼ ልክ 1 ዓመት ሲሆነኝ የዓመት ረፍት 14 ቀን ተሰጠ። በዚህ ጊዜ እህቴ በቃ ልጆቹን የምታለብሽው የምታሳምሪው የተለየ ነው እና በዚህ ደሞዝ እንዴት አድርገሽ ነው የምታኖሪው? ስለዚህ ወተሽ ካልሰራሽ አለችኝ። ሌላዋ ጓደኛዋ ደግሞ ታይ እዚህ ኢትዮጵያን ኤርላይንስ ውስጥ ቋሚ ሆና ደህና ስራ ደህና ደረጃ ላይ ትደርሳለች እቺ ልጅ እባክሽ ታያት ስትል አይ መሄድ አለባት ሄዳ እዛ ብትሰራ ነው የሚሻላት ብላ ነው ያው እህቴ ከአገር እንደወጣ ያደረገችውና በዛውም አቴንስ ሄድኩኝ። አቴንስ ሄጄ ደግሞ በጣም የሚገርማችሁ በጣም በቃ እኔ እንጃ አላውቅም ጭንቅላቴ በጣም ፈጣን ነው። ስራ ላይ ፈጣን ነኝ። በጣም ሰራለሁ። የመጀመሪያ የገባሁበት ስራ ራሱ በጣም ነው የወደዱኝ። ያው በሳይን ነበር የምንነጋገረው። የግሪክን ቋንቋ በጣም ከባድ ነው። ግን ስሰራ በቃ ሴትዮዋ ስሰራ እኔ ሌላም ስራ እየሰራው የምትሰራው እጇ ላይ አይኔ ያርፍ ነበርና አየት አየት እያደረኩኝ ብቻ ቀልብን ያደረኩት በቃ ስራቸው እና ያ ሙሳካ የመጀመሪያ የምግብ አይነታቸው በቃ ትልቁ ምግብ ተብሎ ቢባል ሙሳካ ነው። ደግሞ ፈኬስ የሚሉት ደግሞ በድፍን ምስር የሚሰራ እንደ ሾርባ ነገር ነው። እሱም ትልቅ ስራቸው ነው። እሱን ሰርቶ ማለት በጣም በቃ ክብር አለው። ያ ምግብ ዝም ብሎ ምግብ ይመስላል እንጂ ክብር አለው በአገራቸውና እኔ ብቻ የአገራቸውን ሞያ ቋንቋቸውን ቁጭ ብዬ ቴሌቪዥን እያየሁኝ በ6 ወር ውስጥ ቋንቋቸውን ላፍ አድርጌ ያስኩት። በቃ ስራቸው መነጋገሩ ምናምን በቃ አለቆቼ በጣም ይወዱኛል። ቲፕ በጣም ይሰጡኛል። በቃ የማገኘው ብር በቃ ከአእምሮ በላይ ነበር። በጣም ነበር ብር የማገኘው እና የሀገራቸው ምግብ በጣም ለመያዝ ምንም ነገር አልፈጀብኝም። እኔ ሰርቼ ሳበላቸው እንዴት አድርገሽ ብትሰሪው ነው እኮ እናቴ በጣም ባለሙያ ናት፣ እንዴት አድርገሽ ነው የምትሰሪው ነው ብለው የሚሉኝ። በጣም ምግባቸውን በጣም በኃይለኛው ነበር የምሰራው። ከዛ በኋላም ደግሞ ማስታመም የሽማግሌ ማስታመም አንድ ሽማግሌ እንኳን አይባልም ሽማግሌና አሮጊት የሚባል ስራ አለ እዛ ሀገር። ያያና ፓፑ ይሉታል። ያ ስራ ደግሞ ውስጥ ተገብቶ ነው እየታደረ ነው የሚሰራው። እሱን ስራ ደግሞ መጨረሻ ላይ አገኘሁኝ። ሌላውን በተመላላሽ ነው ብዙን ስራ የምሰራ የነበረውና ይህን ስራ አገኘሁኝና ጠቅልዬ ቤቴን አከራይቼ ለሌላ ሰው ገባሁኝ። በቃ እዛ ስራ ስገባ ሰውየው ሰዓሊ ነው፣ ደራሲ ነው፣ ዘፋኝ ነው። በቃ ጭንቅላቱ ክፍት የሆነና ልክ ልጅቷ ጠርታኝ ስታነጋግረኝ አባቴ ከ6 ወር በኋላ ይሞታል ስትለኝ በቃ ገረመኝና ማን ያለሽ አልኳት። ዶክተር አለች። እኔ ደግሞ በዶክተር አላምንም አልኳት። 6 ወር ያለሽ አባትሽ በምን አውቆ ነው ስለ በቃ ልቡ ባትሪ ነው፣ ሌላም ብዙ በሽታዎች አሉት። ያው እንግዲህ መድኃኒቶቹን ከዶክተሩ ጋር ተገናኝተሽ ነው በቃ ይሄን እኔ አይደለም ላስረዳሽ የምችለው አለች። እሺ ብቻ ብዬ ያንን ስራ ጀመርኩት። የሚገርማችሁ ዳይፐር መቀየር በጣም ከባድ ስራ ነው። በጣም ሲበዛ ከባድ ስራ። የትልልቅ ሰው ለዚያውም ደግሞ አስቡት፣ በዚህ ላይ ወንድ ናቸው እና በጣም መልካም ሰው ነበሩና ሰው ማለት በሽተኛው ስራውን ገባሁበት። በቃ የመጀመሪያ ቀን ግን ከበደኝና ተንበርክኬ ወላዲተ አምላክ ይሄ ሰው ሳየው ያሳዝናል፣ ግን እንዴት አድርጌ ነው አሁን ዳይፐር የምቀይረው? የሚያስፈራ ነው። በዚህ ላይ ሴት ብትሆን ይሻል ነበር፣ ወንድ እንዴት ነው መሆኑ አልኩና ተንበርክኬ አለቀስኩባት። በቃ ኪዳነ ምሕረት በቃ ላይ አይዞሽ የሚል አይነት ነገር ነው ውስጤን በብርታት ሙልት ስታረገኝ በቃ አልኩና ቆርጬ ጀመርኩት ያንን ስራና የመጀመሪያው ቀን ሲከብደኝ ሲያይ ወንድሙ መጥቶ ነበረ። እሱ ተቀበለኝና ጓንት አድርጎ በቃ ወንድሙን ቀያየረለትና አጣጠበው። ከዛ በኋላ ግን በቃ ወላዲተ አምላክ እርጅኝ እያልኩኝ ይሄን ሰው ማስታመም ጀመርኩኝ። መጀመሪያ ያው ይሄድ ነበር በእግሩ፣ በኋላ ግን ያው ትንሽ ቀስ እያለ እያቃተው ሲሄድ አልጋ ላይ የሚገርማችሁ ካካ ሲያደርግ አመጋገብ ላይ ትንሽ ላላ ያለ ምግቦች ሲበላ ብታምኑ ባታምኑ ጀርባው ድረስ ካካው ይመጣ ነበር። ያ ምንም ነገር አይቀፈኝም። በቃ 4-5 ጓንት አድርግና ገብቼ ጽድት ታደርገውና እጥብጣብ አድርገውና ሎሽን ቀባውና ከዛ በፊት ግን የምለው ከተለማመድን በኋላ ሰውየውን ኒክ እለዋለሁ። ለምንድነው በግርክኛ ብለው ደስ ይለኛል እና እሲ የቴ ኤካኔ ሳፍቶ ቢቺሪ ካካ እለዋለሁ።
ይላል። ኤጎ ቴሎ ኮድሮ ካካ እለዋለሁ። ያ ማለት እኔ እኮ የምፈልገው ወፍራም ካካ እንድታረግ ነው፣ አንተ ግን እንዲቀጭን ካካ ያደረግከው ብዬ ስለው ሲስቅ በቃ መንጋጋው ድረስ በቃ መንጋጋው ጥርስ እስከሚታይ ይስቅና እጄን ሳብ ቢያደርግና እጄን ይስማል። እኔ እንባ ነው የሚተናነቀኝ የነበረው በዛን ሰዓት። አይቀፈኝም በቃ ስራ ከመውደዴ የተነሳ ነው የምነግራችሁ። እና አይቀፈኝም። ጽድት ታደርገውና አጣጥቤ እንዳልኳችሁ በቃ ለሽንቅ ብታደርገውና አንገቱ ድረስ በጀርባ አንገቱ ድረስ ነው የሚመጣው። እኔ ግን ከደረቱ ጀምሬ በመቀስ ያለብስ በቃ የሚለበስ አይደለም የሚታጠብም አይደለም። ከዚህ ጋር ጀምሬ ወደ ላይ በመቀስ ነው። እጁንም እንደዚህ አድርጌ ወደ ኋላ ነው የምጥለው። በቃ እንደዛ የሆነበትን ልብሱን እና እንደሱ እያደረኩኝ 5 ዓመት ከዛ ሰው ጋር ኖርኩኝ። አንድ ቀን ነው እረፍት ያለኝ። ያችን እረፍቴንም ወጥቼ ያው በጣም መዝናናት ወዳለሁኝ። ባህር አካባቢ ነው የሚሄደው። ባህር አካባቢ ሄጄ አሳ ወዳለሁ። አሳና ሆርታ የሚባል ቅጠል አላቸው። እኛ አረም ብለን የምንጥለው አይነት ነገር ነው ሆርታ ተብሎ የሚባለው። እሱንና አሳ አዛለሁ። ቺፕስ አብሬ አዝና 1 ብርጭቆ ዋይን አዛለሁኝ። እሷን ቁጭ ብዬ ከግሪኮቹ ጋር ተዝናንቼ በልቼ፣ ያው አንድ ጠረጴዛ ሰው አጠገባቸው አይመጣም። ያቺን ይዤ በልቼ ጠጥቼ ከዛ ደግሞ በጣም አይስክሬም ወዳለሁ። ሄጄ ፓጎቶ ይሉታል እነሱ። ካፌ ሄድና ያችን አይስክሬምን በልቼ ወደ ቤቴ ወደ ስራ ይመለሳል። ስመለስ የምመለስበትን እረፍቴን የምመለስበትን ደግሞ ተጨማሪ ሌላ ኤክስትራ ብር ይከፈለኝ ነበር። እዛ ቤት የማገኘው ብር ኢትዮጵያ ውስጥ በቃ ብዙ ነገር ያደርግ ነበር። ግን ያ ብር የት እንደሚገባ አላውቅም። ባንክ በእርግጥ አስቀምጣለሁ፣ ግን በጣም ብር ይባክንብኝ ነበር። በቃ ይባክንብኛል፣ ልነግራችሁ አልችልም። ብዙ ነገርም ወላዲት አምላክ ትጠነቀቅልኛለች። አንድ ስራ እሱ ሰውየው ታሞ ሆስፒታል ገባ። በቃ ጥሩ አልነበረም እና ለኒክም አልተመቸውም። ኒክ የሚገርማችሁ ነገር በእጁ ደረቱን ይመታዋል እንደዚህ። ኒክ ብዬ ለምንድነው ብሎ ሲል ልጁ ምን ሆናችሁ ዳኒ ብዬ ስለው መታኝ ይለኛል። ኒክ ለምን መታው ስለው በአይኑ ይጠቅሰኝ ነበረ በቃ ልጁ እንዳልተመቸው። እኔ ግን እግዚአብሔር ምስክሬ ነው በቃ እንዴት አርጌ በቃ ሳይቀፈኝ እንዴት እያገላበጥኩ እንዴት አርጌ ቀበቶ ገዙልኝ። ወገቤን ያመኛል። እዚህ ጋር ደግሞ ስለ ወገቤ ያልተናገርኩት አንድ ነገር አለ። ወገቤን ያመኝ ነበር። እነሱ ቆንጆ ቀበቶ ገዙልኝ። ያንን ቀበቶ ግጥም አርጌ ነው ያንን ስራ በቃ እንድች ሳልነቃነቅ አገላብጬ። ሰውየው ረጅም ነው፣ ወፍራም ነው፣ በቁመቱ ልክ ነው ሰውነቱ እና እሱን አገላብጬ አጥቤ አጽድቼ ዳይፐሩን ቀይሬ ምን ብዬ አሰማምሬ ነበር በቃ ማስተኛው የነበረው። አልጋው የተመቸ ነው፣ ኤሌክትሪክ የሚነፋና በኤሌክትሪክ የሚተነፍስ ፍራሽ ነው ያለው። ፍራሾቹ እንደዚህ እንደ ጡት ቁጭ ያሉ ነገር ናቸው። ይመቻል። እሱ ራሱ ስታጸዱት በስፕሬይ በቃ የሚሸት ስፕሬይ መጨረሻ ላይ እሱ ላይ አድርጌ ካካው በጣም ነው የሚሸተው፣ ግን አይቀፈኝም። በቃ ስራ ከመውደዴ የተነሳ እንደዛ ነበር እሱን ጽድድት ማድረግና የምጨርስ የነበረው። እና ይሄ ልጅ ታሞ ኒክ ሆስፒታል ሲገባ በቃ አልኩኝ ከዚህ በኋላ ከዚህ ከልጅ ጋር መስራት ስለማልችል አቆማለሁ ብዬ አልኳቸው። እና በቃ ያን ስራ ለቅቄ ነው ወደ ጀርመን የገባሁት። እኔ እዚህ ርትት ሃይማኖት የጠራችኝ በጀርመን አገር እያለሁኝ ነው፣ በስደት ዓለም። ከዛ በፊት በግሪክ ነበርኩኝ ወደ 22 ወደ 23 ዓመት አካባቢ። እዛ ያለሁኝ ያው በኦርቶዶክስ ሃይማኖት ኪዳነ ምሕረት ቤተክርስቲያን እገለግላለሁኝ። በጣም ጥሩ ጊዜ ነው ያሳለፍኩት። ልጆቼን ትቼ ነበር ሄድኩት። ግን ቅዱስ ቁርባን እቀበላለሁኝ። ከዛ አለፈ ደግሞ በአጭር ቀሚስ ነበረ በቃ መኳኳል መቀባባቱን እንኳን የለሁበትም ብዙም። ትንሽዬ ቻፕስቲክ ነው የምጠቀመው። ኩል አላቅም፣ ግን እንዲሁ በተፈጥሮ አይኔ ደህና ስለነበረ ብዙ ነገሮች የመኳኳል የመቀባባት ነገር የለኝም። ግን የጌጣጌጥ አይነት ግን በቃ ከአይምሮ በላይ የሚሆን በቃ በጣም ወዳለሁኝ። ጣቴ ላይ ማደርጋ፣ ጆሮቼ ላይ፣ አንገቴ ላይ በቃ ኮልኮሌ፣ በአሁን ሰዓት የምለው ኮልኮሌ ነው። እነሱን ለማውጣው ብር አይሰማኝም። እና በቃ የጠፋ ዓለም በቃ ይህን የተበላሸ ህይወት ውስጥ ነበርኩኝ። በጣም የሚዘገንን ነገር ነበረ በቃ አሳልፍ የነበረው።
እዛ ሀገር እንግዲህ ወደ 22 23 ዓመት በእንደዚህ ነው ያሳለፍኩት። ኢየሩሳሌምም ሄጃለሁ። ጀርመን፣ ጣሊያን፣ ስዊዘርላንድ እዞር ነበረ። ረፍት ሲኖረኝ አይላንዶች እዞራለሁኝ። ሆቴል ተከራይቼ ቡክ አረግና በመርከብ ሄጄ ተዝናንቼ እመጣለሁ። ቤተክርስቲያን ሲሄድ ግን ሻሽን በደንብ ግጥም አድርጌ ነው። ያለ ሻሽ ሄጄ አላቅም፣ በዓል ካልሆነ በስተቀር ሻሽን ግጥም አድርጌ ነው የምሄደው። ባልቆርብም እንዲሁ በዘወትሩም ቀን ቢሆን ቤተክርስቲያን ሲሄድ ግን በጣም በቃ አለባበሴ በጣም ቆንጆ ነው የምለብሰው። አበሻ ልብሶች ወዳለሁኝ፣ ነጭ መልበስ ወዳለሁኝ። ሀዘንም እናትና አባቴም አልፈው እኔ በነጭ ልብስ ነበረ ቅዱስ ቁርባን እቀበል የነበረው። በሳምንታቸው አባቴ አልፈው፣ አባቴን አንቱ ነው የምለው፣ እሳቸውም አልፈው እናቴም እንደዛው አልፋ የተወሰነ ቀኖች በኋላ ቤተክርስቲያን ሲሄድ ነጭ ልብስ ለብሼ ነው የሄድኩት። በቃ ሀዘን ልብስ አልወድም። እንደው አሁን ርትት ውስጥ ሆኜ በጣም ይገርመኛል። ከዛን ጊዜ ነበረ ወላዲት አምላክ በእርግጥ ያዘጋጀችኝ። እናትና አባቴ ሲነግሩን ጥቁር ልብስ አትለበሱ፣ ፀጉራችሁን አትቆረጡ ይሉን ነበር ለሀዘን። በቃ ያንን ተከትለን በኖርማል በቃ ልብሴን እንደለበስኩ እንጂ ለሀዘን ብዬ የምዘጋጅበት አልነበረኝም። ሁለቱንም እናትና አባቴን ያጣሁት እዛ ነው። እና ግሪክ ሀገር ስኖር ጥሩ ስራ ሰራ ነበር። በጣም ብዙ ብር አገኝ ነበር። የሚገርማችሁ እዚህ አዲስ አበባ ውስጥ ብዙ ነገር መገንባት እችል ነበር፣ ግን ልጆችን አስተምር ነበረ፣ ቤተሰብ ረዳ ነበር፣ ወንድም እህቶቼን በቃ ብዙ ነገር ነው እዚህ ቦታ ላይ አጠፋ የነበረው ብር በጣም ብዙ ብር እጄ ላይ ይገባል። ያ ብር ግን በቃ ከኔ ጋር አይቆይም ነበር፣ በረከት የለውም። እና በቃ ትንሽ ሰለቸኝና ወደ ጀርመን ሄድኩኝ። ጀርመን ስደት ዓለም ነው። እጄን ሰጥቼ ነው የገባሁት። እዛ ገብቼ ስኖር ካምፕ ውስጥ ነው ረጅም ጊዜ የቆየሁት። ወደ 6 ወር ካምፕ ውስጥ ቆየሁኝ። ያው ብቻ በጣም እድለኛ ነኝ እኔና ቤት ተሰጠን። ቤት ተሰጥቶን እዛ ቤት እንደገባሁኝ ብዙም አልቆየሁኝም። ሪጀክት መጣልኝ። ውጪ ተብዬ ከሀገራችን ውጪ ተብዬ። አሁን ላለቆቼ ስራ መስራት በጣም ወዳለሁ። ፖኬት መኒ ተሰጥቶን በቂ ብር ነው የሚሰጡን የነበረው። ቤት ኪራይ የለብን፣ መብራት ውሃ አንከፍልም። ቆንጆ ቤት ነበር የተሰጠኝ የነበረውና እዛ ያለሁኝ በቃ መቀመጥ አልፈለኩም። እነሱ ደግሞ ተማሪ ነው የሚሉት። ቤት ድረስ መታ ያስተምሩን ነበር። እዛ ግቢ ውስጥ ብዙ የውጭ ዜጎች ሆነን ነው አንድ ላይ የምንኖር የነበረውና ትምህርት ቤት እንድንማር ስለሚፈልጉ እንድናቅ ስለሚፈልጉ እዛው ድረስ መተው አንደርግራውንድ ሆል አለ፣ እዛ ውስጥ ያስተምሩን ነበር። እኔ ግን ትምህርቱ አልገባልኝ። በቃ አሁን ግሪክ ሀገር እያለሁ ቴሌቪዥን እያየሁ ነው በቃ ቋንቋቸውን በአንድ ጊዜ ያወቅኩት የነበረው። ጀርመን ላይ ግን ቋንቋ በጣም ከበደኝ። በቃ በጣም ሲበዛ ከበደኝና ስራ መስራት ፈልጋለሁ ያልኩኝና በሰዓት ታምናላችሁ 80 ሴንት ነበር የሚከፍሉት የነበረው። እና ታፍል የሚባል የእርዳታ የሚሰጡበት ቦታ ላይ ነው። እዛ ላይ አግኝቼ ገባሁኝ። ያንን እየሰራሁኝ አለቆቼ በጣም ይወዱኝ ነበር። በጣም እኔ በቃ ለስራ ወደኋላ አልልም፣ ጎበዝ ነኝ። ጽዳትም ምንም በቃ እና ይሄ ለሰራተኞች ቡና ሻይ ተፈልቶ መስጠት፣ የሚመጡ ምግቦች አሉ፣ እነሱን መስኮት ላይ ደረድራለሁ። የሚፈልግ ከዛ ላይ እያነሳ የሚጠጡትም በነፃ ነበር የሚገለገሉት። የውስጥ ሰራተኞችን ማገልገል ነበር ስራዬ። እና አንዳንዴ ደግሞ ምግብ ስሪ ትለኛለች አለቃዬ። ምግብ ስሰራ የግሪክ ምግብ በቃ በጣም ጎበዝ ነኝ፣ ከሚገባው በላይ ነው መነግራችሁ። እና እዛ ላይ ስሰራ በቃ ይወዱኛል። ወንድና ሴት ነበሩ አለቆቼ። እና እንደዚህ ወረቀት መጣልኝ። በቃ ምን ላድርግ በቃ ምናምን ብዬ ስል በፍጹም አንቺ አገርሽ አትሄጅም፣ ምክንያቱም ጎበዝ ነሽ፣ መስራት የምትችይ ልጅ ነሽ፣ እኛ ጠበቃ እንይዝልሻለን ብለው ወደ 3 ሰዓት ድራይቭ አድርጋ አለቃዬ ይዛኝ ሄደች። ጠበቃ የሚያዝበት ከተማ ለብቻው አለ እና ይዛኝ እዛ ሄዳ እኛ ጋር ነው የምትሰራው፣ ጠበቃ ቀጥረንላት እንድትሰራ እንፈልጋለን ብለው አመልክታልኝ። ያው ጠበቃን ይዘውልኝ ተመልሼ መጣሁና ስራዬን እየሰራሁኝ አሁን ከ1 ዓመት ከ2 ዓመት በኋላ ከ2 ዓመት በኋላ ነው አንድ ቀን በቃ እንደዚህ ዋይፋ አስገብተውልናልና በቃ ኢንተርኔት ውስጥ ገብቼ ብዙ ነገሮች አያለው በቃና አንድ ቀን ሳላስበው ነገስተ ነገስት እንደዚህ ብቅ አሉ። በስመ አብ አልኩና የሆነ ልቤ ትርትር አለ። በስመ አብ አልኩኝ።
ደስ ሲሉ አልኩ በቃና ንግግራቸውን ስሰማ በቃ ልቤ ድንግጥ አለና መከታተል ጀመርኩ። የመጀመሪያ የተናገሩት ምንድነው ኢትዮጵያ ውስጥ ገብተው ያንን ሰንደቅ ዓላማ ይዘው የኢትዮጵያን ካርታ ይዘው በጣም ብዙ ህዝብ አለ ይዘው ሊወጡ የነበረ ቀን ነው ያ የተለቀቀው ነው መጀመሪያ ያገኘሁትና አለባበሳቸው አረንጓዴ ቢጫ ቀይ ነው የለበሱት። በጣም ደስ አለኝና በቃ አሁን መከታተል ጀመርኩኝ። ያን ስከታተል ጸሎቷ እንዴት እንደሚዘጋጅ ጸሎት ላይ በጣም ጎበዝ ነኝ፣ እጸልያለሁ በጣም ስግደትም እንደዛው። አሁን ቦታ አዘጋጀሁኝ። በቃ ነበረኝ ስዕለ አድኖ የወላዲተ አምላክ እሱን አንድ መስኮትና መስኮት መሃል ላይ እንዲህ እንዴት ነው ቋሚ የሆነ እንትን ግንብ ነበረ ቤቴ ውስጥ። እዛ ላይ አዘጋጀሁና ጸሎት ቦታ የጸሎቷም እዛ ጋር ማዘጋጀት ጀመርኩኝ። አሁን መልእክቱን እየተከታተልኩ እያለሁኝ ለታናሽ እህቴ ነገርኳት። እሷም ትኖረው ካናዳ ነው። የእህቴ ልጅ ደግሞ በጣም የምንዋደድ የእህቴ ልጅ አሜሪካን ሀገር አለች። ለእሷም ነገርኳት። እነሱም መከታተል ጀመሩ። አሁን እህቴ ምን ትለኛለች? እቺ ሴትዮ አለች እውነትም የእግዚአብሔር መልእክተኛ ናት አለች። እግዚአብሔር እኮ በሴት ልጆቼ ነው የምነሳው ይላል እኮ መጽሐፍ ቅዱስ ላይ እና እውነተኛ ሰው ናት አለችኝና በቃ መከታተል ጀመርን። አንድ ሌላም ጓደኛ ነበር አሜሪካን ሀገር፣ ለሱም ነገርኩት። እሱ እንኳን ትንሽ ጊዜ አየና አይተይ እባክሽ እንደዚህ አይነት ነገር ይቅርብን አለኝ። እሺ ዝም አልኩና እኔ እሱን በቃ ብቻ በራሴ መከታተል ጀመርኩኝ። በጣም በቃ ውስጤ ደስተኛ ሆነ። መልእክቶችን እጽፋለሁኝ፣ እነግራለሁኝ ለአንዳንድ ሰዎች እንደዚህ እያልኩኝ ረጅም ጊዜ ቆየሁኝና በመካከሉ ወደ አገራችሁ ግቡ፣ ምንም ባይኖራችሁ ግቡ፣ ውጪ ለምን አታድሩም የሚል መልእክት ነው የሰማሁት። አልኩኝ በቃ እንዲህም ይቻላል፣ በቃ አገር ቤት መግባት ከተቻለ በቃ አልኩኝና ምንም በሌለኝ ነው በቃ ያው ያለኝን መበታተን ነው። ያው ለልጆቼም ለሚያስፈልግ ነገር በታትዬ ያው ብዙ ነገር ሴቭ አላደርግም፣ ምክንያቱም እኖራለሁኝ ብዬ ነውና ጀርመን ላይ እኖር የነበረ ሴቭ ማድረግ ምናምን ነገሮች አልነበረኝም። እና በቃ ብቻ ደስ አለኝ ውስጤንና አገሬ ገባለሁኝ አልኩኝና ብቻ ውስጤን ራሴን ወሰንኩኝ። አሁን እሳቸው የዛን ጊዜ መልእክት ሲሰጡ እንዲህ እንዳሁኑ አልነበረም የሚለብሱት፣ ግን እንዴት እንደታየኝ አላውቅም። አሁን እኮ የነገስታት ልብስ ሲለብሱ በቃ ከውበታቸው ጋር መግለጽ አይቻልም። ደስ ነው የሚሉት፣ ግርማ ሞገሳቸው፣ መልካቸው፣ ሁሉ ነገራቸው። እና ሶሻል አምድ የሚባሉ የቢሮ የሚከታተሉን አሉ እየመጡም እኛም እየሄድን አንዳንድ ጉዳይ ሲኖረን የምናመለከትበት ቢሮ አለ። እዛ ሄድኩና አመለከትኩኝ። ሳቀችብኝ፣ ብቻ ስትስቅብኝ ዝም አልኩና ብቻ ያው መዝግቢኝ ለሚያስፈልገው አካባቢ አመልክችልኝ አልኳት እና ተመልሼ መጣሁኝ። ከዛ እሷ ችላለችኝ። መመላለስ ሆነ ብቻ 1-3 ወር ተመላለስኩኝ። ዝም አለችኝ። አሁን በቃ አንድ ቀን የመጨረሻ ቀን ጎረቤት አለችኝ፣ ትንሽ ጀርመንኛ ትችላለች፣ ነይ እባክሽ ሳባ እንሂድና እርጅኝና እስቲችን ሴትዮ በቃ እኔ መሄድ ፈልጋለሁኝ እያልኩኝ በቃ ልቤ ተነስቶ ከዛ በፊት ልጄ ወለተ ሩፋኤል ሄለን ወይንም ቃል ኪዳን ማሞ ዘመዶቿ በሚያውቁት ሰው እሳቸው ወለዱ። ያው እርጉዝ እንደሆነ ሰማሁኝ። አሁን የት ያለችበትን አካባቢ በየቫኬሽኑ እመጣለሁኝ። እዚህ ከልጆቼ ጋር ብዙ አሳልፌ ነው የሚሄደውና አውቀው ነበር የምትኖርበትን ቤት በቃ አለ አይደለ። ለኔም የሽንት ቤቱ ራሱ የሚመች አልነበርም እና በቃ ባስቸኳይ ጥሩ ቤት ተከራይልኝ በቃ ብዬ ለሷ ቶሎ ቤት እንድትከራይ አደረኩኝ። ደህና ቤት አፓርትመንት ላይ በቃ አገኘችና 4ኛ ፎቅ ሆኗል አለ። ይሁን በቃ እሷ እንዳውም ኤክሰርሳይዝ ይሆናታል መውጣት መውረዱ ይሁን አልኩኝና እዛ ተከራይታ ገብታለች። እና አሁን የሷን ፕሮሰስ እንደዚህ በቃ እየጠበኩ ያለው በማከሉ ደግሞ ያው ወለደች አለኝ። አሁን ይሄን ጊዜ ነበር እኔ መምጣት የሚገባኝ። ልቤ ተነስቶ ኢትዮጵያ መግባት ቢያስፈልገኝ መግባት የሚያስፈልገኝ መቼ ነበረ? ልጄ ስትወልድ ሰራተኛ ተቀጥሮ በሰራተኛ በቃ ታረሰች። ከዛ በኋላ እህቶቿ ሀረር ወሰዷት ሊያርሷት፣ እዛ ሄዳለች። እኔ ብቻ በዚህ መካከል በቃ አጠዳደፍኩትና ለመንገዴ ይችን አለቃይን ማለት የተመደበችልኝን ሴት አጠዳደፍኳት። በቃ ልሂድ ብዬ አልኩኝ። ግን ወደ ኋላ ዝም ብዬ አሰብኩትና
ወይኔ ልጄን ቀድሜ እኮ ሄጄ መሄድ የሚገባኝ እኮ ልጄን ሄጄ ማረስ በሚገባኝ ሰዓት ነበር መሄድ የሚገባኝ። ግን የወላዲት አምላክ ጥሪ ሆነ። አያችሁ እንዴት ወላዲት አምላክ ከዱሮም በቃ እኔ በጣም እንደምትወደኝ አውቃለሁኝ። በትክክል አውቅ ነበር። አወራታለሁ ወላዲት አምላክ፣ እሷም ታወራኝ ነበርና ግሪክ በተለይ ግሪክ ላይ ያለኝ ብዙ ታሪክ ሰርታልኛለች። ቅዱስ ዑራኤል በጣም ብዙ ታምር ሰርቶልኛልና ወላዲት አምላክ ልጄ በመውለጃዋ ነበረ ሄጄ ማረስ የሚገባኝ። ግን አንቺ ፈቃድሽ ከሆነ በደስታ በቃ አሁንም አልዘገየም አረሳታለሁ ልጄን አልኩና በቃ ተነሳሁኝ። ግን በጣም አዘገዩብኝ። ሶሻል አምድ የሚባሉት በቃ እንዴት ነው አይለቁም መሄድ። እንደዚህ ሰው ሲሄድ አይፈልጉም። ምክንያቱም እንዲህ አይነት ጠንካራ ሰራተኛ ሲያገኙ መልቀቅ አይፈልጉም። አስተምሮ መያዝ ነው የሚፈልጉትና ያዙኝ ለረጅም ጊዜ በቃ መመላለስ ሆነ። አሁን የመጨረሻ በቃ አንድ ቀን በቃ አምሬችን ጎረቤቴን ሳባን ይዤ ሄድኩና በቃ ንገሪያት እውነቷን እኮ ነው መሄድ ትፈልጋለች። ምን ትለኛለች? አይ አንቺ እርግጠኛ መሆንሽን በዛ ላይ ደግሞ እኮ ሀገርሽ ጥሩ አይደለም ስትለኝ ታዩ ግድ የለም አልኳት። ይሁን ሀገሬ ሊሄድ ግድ የለሽም ስላት በቃ እሺ አሁን አመለከትልሻለሁ ብላ አመለከተች እና ቀጠሮ ተቀጠርኩኝ። ሌላ ቦታ እኛ የምንገናኝበት ሳይሆን የሷ ቢሮ ሁልጊዜ የምንሄድበት አለ። ሌላ ቦታ ላይ ቀጠሩኝ። ሄድኩኝ። እነሱ ደግሞ አስተርጓሚ ይዘው 2 ሰዎች ጠበቁኝ። እሷም ራሷም ተገኘች። ሄድኩኝ። ሰውየው ሲያናገረኝ በጣም በቃ ቀለል ያለ ሰው ነበረ እና እንዴት አሰብሽ ሀገርሽ ለመሄድ ሲለኝ በቃ ትንሽ ደከመኝ አልኩት። በቃ አየሩ እንደ ግሪክ አይሆንም እውነት ነው አለኝ። አዎ እናንተም አልኩት በቃ ትንሽ እኮ ትከብዳላችሁ። እውነት ለመናገር ሰላም ስትሏቸው ውሻ ይዘው እንደሆነ ውሻውን ሰላም በይውን እንጂ የሚሉት እነሱ ሰላም ቢሞቱ አይሉ። እንዲህ መንገድ ላይ ስንመላለስ እኔ ወክ አደርግ ነበር። በጣም ወክ አደርጋለሁ። ጀርመን ሀገር ትራንስፖርት ገበያ የምሄድባቸው ቦታዎች ማርክ ፕላዛ ይባላል። እዛ ለመሄድ 41 ዩሮ ነበር የሚያስፈልገው የባስ። ያንን ለማውጣት ለምን ብዬ አወጣለሁ? ለምን በእግሬ አልሄድም? ለራሴው ነው ሾፒንግ የማደርገው። አስቸኳይ ነገር የለብኝ ብዬ እዛ ሩቅ ነው ትንሽ፣ በእግሬ ሄጄ በእግሬ ነበር የምመጣው። ወክማን አደርጋለሁኝ፣ ሙዚቃ ከፍታለሁ። ከዛ ያንን እየሰማሁኝ ደረሼ እመጣለሁ። በቃ እንደዛ ነበር መጠቀም የነበረውና የእግሬ መሄዱ ምኑ በቃ አለ አይደል በጣም እንትን ብያለሁ። ሰውነቴ በጣም ጠንክሯል እና ያንን ስራም እየሰራው ነበርና ለአለቆቼ ስነግራቸው በቃ ሴቷ አለቃይ በተለይ አቅፋኝ የሷም ሆድ የኔም ሆድ ተንቀጠቀጠ። በቃ ስንላቀስ አለቀሰች። ምን ነው እንዴት እንደዚህ ቆርጠሽ ታስቢያለሽ ትለኝ። በቃ ልሂድ አልኳት። የጠበቃ እንኳን መልስ ሳናገኝ እነሱ 1 ዓመት ይዘውታል። በቃ ያንን ነገር መልስ አልሰጡን አልኳት። ስለዚህ እኔ ደግሞ እንደዚህ እየታሸው መኖር አልፈልግም፣ ፍሪ መሆን ፈልጋለሁኝ አልኳት። በቃ ፍሪ መሆን ፈልጋለሁኝና እባክሽን አንቺን በቃ ተባበሪ ስላት እኔ በተአምር አለች። በቃ አንቺን አልለቅሽም አለችኝ። አለቃይ ግን በጣም ስለምወድሽ ነው አለችኝ። ይሁን እኔም ወድሻለሁኝ አልኩና ላብሮ ይባላል ወንዱ አለቃይ፣ እሱ ጋር ይዛኝ ገባች። ይኸው ልሂድ እያለች እያስቸገረች እንዴት ትሄጃለሽ አለኝ። እሱ ደግሞ ለምን ሲለኝ በቃ ልሂድ ሸኙኝ ባካችሁ እናንተ ደስ ብሏችሁ ሸኙኝ አልኳቸው። እስቲ እናስብበታለን አሉኝ። እኔ ግን እዛ ጋ ያው የቅርብ የምትከታተልኝ ሶሻል አምዷ ጋር ጀምሬያለሁኝና በቃ አሁን ይሄን ሰውዬ ደግሞ ከሷ ከፍ የሚለው ጋር አገናኘችኝ። የመጀመሪያ የተገናኘን ቀን አገርሽ ግን ጥሩ እንዳልሆነ ታውቂያለሽ አለኝ። ከበስተጀርባ የምታውቁት ነገር አለ ወይም አሁን የሚባለው ነገር በቃ አሁን ነገስተ ነገስታትን ካገኘሁኝ በኋላ የሚናገሩት ነገር በትክክል ቀድሞ ስለ ሀገራችን ችግር ስለ ሀገራችን መጥፎነት በትክክል ያውቁ ነበር። እነኚህ ሰዎች ልነግራችሁ በማልችለው ሌባ አለ፣ አገርሽ ከባድ ረሃብ ነው፣ እንዲህ ነው። እኔ እኮ አውቃለሁኝ ሀገሬን፣ ምንም ችግር የለም ብቻ እናንተ ፍቀዱልኝ አልኩ። አሁን ምን ታደርጊያለሽ ሄደሽ ሲለኝ እናንተ አልኩት ፈቃደኛ ከሆናችሁ አንድ የዳቦ ማብኪያ ማሽን ግዙልኝ፣ ያንን ዳቦ እየጋገርኩኝ 10ሩን ብሸጥ 2ቷን እኔ ብበላ ይበቃኛል አልኳቸው። ይሄን ስለው ሰውዬ እውነት ለመናገር በጣም ደነገጠ። በቃ ምን አልሽ ሲለኝ ያው በቃ እቺን ከሰራሁኝ እኮ እኖራለሁኝ፣ እናንተ ከተባበራችሁ እቺ ማሽን ግዙልኝ አልኩት። ገረመው በጣም በቃ በጣም ገረመውና አንድ ነገር ልንገርሽ አለኝ፣ ይሄንን
እኔ አይደለም የሚወስነው፣ የበላዮቼ ናቸው የሚወስኑ። ከወሰኑ ወሰኑ፣ ካልወሰኑ ግን እኔ ራሴን ቢሆን ገዝቼ እሰጥሻለሁ ሲለኝ እግዚአብሔር ይስጥልኝ አልኩት እና ከዛ ያው ፕሮሰሱን ጀመረ። አሁን እኔ እዚህ ለእህቶቼ ለወንድሞቼ ለልጆቼም ደውዬ ነገርኩኝ። በቃ ብቻ ከበርቻቻ ሆነ። አሁን እህቴ በቃ ሱቅ ፈልጌ ተከራይቼ ገዝቼ ነው ያለችኝ። ገዝቼ ሱቅ እጠብቅሻለሁ፣ ነይ የእህቴን ባል ነይ፣ በቃ ምን ችግር አለ፣ ነይ ባይሰጡሽም ቢሰጡሽም ባዶሽን ነይ አሉኝ። በቃ አልኩና ብቻ በቃ አላይል ብቻ ተዘጋጅቼ እኔ ቁጭ አልኩኝ። አንዳንድ የሚያስፈልጉኝን ነገሮች በቃ ኬክ መስራት በጣም ፈልግ ነበር፣ ዳቦም እንደ እያሰብኩ ስለነበረ ለሱ የሚያስፈልጉኝ የኬክ መጋገሪያዎች ምናምኖች ብቻ እየገዛሁኝ አዘጋጀሁኝ። ያው ተዘጋጅቼ ረጅም ጊዜ አሹኝ ለመምጣት እና አንድ ቀን ደወለና ይሄ የሚከታተለኝ ሰውዬ ወሰደኝ አንድ ቦታ ሄድን። ሴትዮዋ ምን አለች፣ ብቻ እሷን ብቻ ነው የምፈልገው አለችና የሆነ ክፍል ውስጥ አስገባችኝ። ቢሮ ነገር ነው፣ 2 ቢሮ ነገር ነው ያላት እና ምን መስራት ትፈልጊያለሽ ስትለኝ እኔ ዳቦ አልኳት። ዳቦ ኬክ ስላት በጣም ጥሩ አለች። የዳቦ ማሽን አለች፣ ማብኪያው፣ መጋገሪያው፣ ፍሪጅ፣ እንደገና ደግሞ ቀስ ብለሽ እዛው ጋር ሻይ ቤት ትጀምሪያለሽ አለች። ጁሰር ማሽን እና ይሄን ሁሉ ነገሮች ገዛልሻለሁ። ይሄ ድርጅት አለችኝ። አሳየችኝና ወረቀት፣ አንድ ወረቀት የውጭ ዜጎች የሚረዱበትን ፀጉር ቤት ምንድነው የዶሮ እርባታ የተመሳሰሉ ነገሮች እንደዚህ እናቋቁማለን፣ የትም እናንተ ጋር ብቻ ሳይሆን በአፍሪካ ጠቅላላ አለችኝ። በጣም ጥሩ ደስ አለኝ። እኔም ለ6 ወር የቤት ኪራይ እንችልሻለን፣ ለ1 ዓመት ደግሞ የምንቆርጥልሽ ብር ይኖራል፣ ምናልባትም ደግሞ የ1 ዓመትም ልናደርግልሽ እንችላለን። በቃ ይሄን ሁሉ ጠቅላላ ዕቃ ገዝተን እንሰጥሻለን አለች። በቃ ልነግራችሁ የማልችለው ደውዬ ለቤተሰቦቼ በቃ ሊደረግልኝ ነው ብቻ ብዬ ነገርኩ። ከዛ እዚህ በቃ የሚሆን ነገር ሌላ ነገር ነበረ። በቃ አሁን ስረዳው ማለት ከዛ በስንተኛው ወር በ3ኛው ወር መሰለኝ አላቅም ቀጠረችና ያቺ ሴትዮ ይሄ ሰውዬ ይዞኝ ሄደ። ስንሄድ በቃ በጣም ይቅርታ አድርጊልንና ሐሳባችንን ቀይረናል። ምክንያቱም ብዙ ጊዜ እየሄዱ አይሰሩም፣ እቃውን ይሸጣሉ፣ ምን ይላሉና እንዲህ አይነት ኢንፎርሜሽን ስለደረሰን ሐሳባችንን ትተነዋል ስትለኝ ምንም ችግር የለም አልኳት። እኔ ደግሞ ለብዙ ነገር አልደነቅም፣ ለብዙ ነገርም በቃ እንዴት ነው አልጓጓም። ብሰራ በጣም ደስ ስለሚለኝ ፈልግ ነበር፣ ግን አይደለም አልሆነም አይደል አልኩኝና ውስጤን ገብቼ ጸሎት ቦታ ያቺ ያዘጋጀኋት ጸሎት ቦታ ተንበረከኩና ወላዲተ አምላክ አልኳት፣ አንቺ ኑ ብለሽ ጠርተሽ ግቡ ብለሻል አይደለም? በባዶ እጃችሁን ብትሆኑ ብለሻል። በቃ በባዶ እጄ ነው የምመጣው፣ አያድርጉልኝ ምንም ነገር፣ ማንም ምንም አድርግልኝ እመጣለሁ አልኩና ብቻ በቃ እናንተ ቲኬቴን ብቻ እንትን በሉና ከዚህ ሸኙኝ አልኳቸው። ከዛ የኢትዮጵያ ኤምባሲ ሄዱ። ሲፈለግ እንትን የለም ስሜ፣ እኔ ኤርትራዊ ብዬ ነው ያው የውሸት እንደምታውቁት የውሸት ተዋሽቶ ነው እዛ የሚሰጠውና ቢፈለግ የኢትዮጵያ ስሜ የለም፣ ኤርትራ ውስጥ የለም፣ ዘርሽም ምንሽም በቃ የለም ተባልኩኝና አሁን ስንወጣ አለቀስኩ። በቃ ውሸቴን እንደሆነ ለነኚህ ሰዎች ለመናገር አለቀስኩ። በቃ አስተርጓሚም ነበረች። ምንም ታለቅሽ ሲሉኝ በቃ እኔ ውሸቴን ነው፣ እኔ ኢትዮጵያዊ ነኝ፣ ፓስፖርትም አለኝ። ፓስፖርቴም ስዊዘርላንድ በስዊዘርላንድ አድርጌ ነውና ወደዚህ የገባሁት ያለው ስዊዘርላንድ ነው። እኔ ግሪክ ሀገር ረጅም ዓመት ቆይቻለሁ፣ እንዲህ ነኝ አልኩና እውነቱን ነገርኳቸው። በጣም እናዝናለን አለኝ ሰውዬው። ሁሉም እኮ ውሸት አሁን እዚህ ያለው አለኝ። ለምንድን ነው እሱ ቀድመሽ መጀመሪያ ያልነገርሽኝ? በቃ አንዴ ስሜ በኤርትራዊ ተብዬ በህቴ ስም ሰጥቼ ውሸት፣ በቃ ሁሉ ነገር ውሸት ነው እና በቃ ይሄ ነው ስላቸው፣ በቃ ፓስፖርትሽን ማምጣት ትችላለሽ? አዎ እችላለሁኝ፣ በዲኤችኤል እንዲመጣሉኝ። እሺ አልኩና ወዲያውኑ የወንድሜ ልጅ ስዊዘርላንድ አለች፣ እሷም ጋር ብዙ ጊዜ ሄጃለሁኝ። እሷ ላኪልኝ አልኩኝ፣ ላከችልኝ፣ መጣ። ወዲያውኑ ትኬት ተሰራልኝ፣ ጨረሱልኝና በቃ የሚያስፈልገኝን ብር እቃውን ግን ተገዛልኝ። አነስተኛ መቶ ማሽኗ ተገዛችልኝ። እሷን ይዤ ኢትዮጵያ ገባሁ። ኢትዮጵያ ገብቼ ያው እህቴ ቤተሰቦቼን በጣም ወዳለሁኝ ከሚገባው በላይ፣ በተለይ ትልቅ እህቴ ከሚገባው በላይ ነው የምወዳትና ገባሁኝ። ትንሹ ልጄን የተቀበለኝ መኪና አለው
እና መኝታ ቤት የተሰጠኝ ቀይን እዛ አስገባሁኝና በሁለተኛው ነው በሶስተኛው ቀን ካርጎ የተጫነልኝ ዕቃ መጣልኝ፣ ተረከብኩኝ። ወር መሰለኝ ቤቷ የቆየው ተከራይቼ ወጣሁኝ። ከዛ ልጄንም አመጣው ከልጆቼ ጋር ሰብሰብ ባልኩኝ አንድ ላይ እዛ አሁን የነገስተ ነገስት የሚኖሩበትን አድራሻ ከየት ላግኝ? መስቀለ እግዚእን ከየት ላግኘው? ብል በቃ ስማቸውን ብጠራ ማንም ሰው የሚያውቅ የለም። መጨረሻ ላይ እዚህ ሀገር ያመቱ ጠፋብኝና በማዕከሉ ብቻ ፎርጉድ መጥቼ ነበር። እዚህ ሀገር መጥቼ ያፈራኋቸው አንድ አባት እህቴን ያውቃሉ። እሳቸው ቀበና ኪዳነ ምሕረት ነይ ብለው ጠርተውኝ፣ እሱ ይሄ ፕሮሰሱ ብዙ ነው፣ እሱን አልጨረሰው ማውርቼና እሳቸውን ያገኘሁበት ታሪኩ በጣም ብዙ ነውና ነይ እዛ ብለውኝ ስሄድ እዛ ቦታ ብዙ ሰዎች ተዋወቁኝ፣ ብዙ ዘመድም አፈራው። በጣም መልካም ልጆች ነበሩና የዛን ሰዓት ደግሞ እንግዲህ ፎርጉድ ገብቼ በ9 ዓመት የፎርጉድ ገብቼ በቃ ብር ከኔ እየወሰደ ይሰራል። ምን የመሳሰለ ብር ይሰራል። የማይሰራው የለውም። ብረታ ብረት ነው የሚሰራው። በጣም ሲበዛ አገር ጉድ እስከሚለ ከድሬዳዋ ጀምሮ እስከ አቴንስ ድረስ ወርቅዬን የማያውቀው የለም። ድሬዳዋ ልጆቻችንን ከመውለዳችን በፊት ቤተክርስቲያን ስንወጣ ነጭ ለብሰን ይልበሱ ተፈራና መቅደስ ነበር የምንባለው። ብቻ ብዙ ነገር አሳልፉኝና በቃ ልጆቹ ተማክረው ተመልሰሽ ሂጂ ብለው ነው እንደገና ተመልሼ የወጣሁትና ሌላውን አመቶች የቆየሁት ግሪክ ሀገር እና በቃ ከባለቤቴ ጋር ወዲያው እንደሄድኩኝ በሁለተኛ ዓመቴ ላይ ጠበቃ እህቴ ባላዘጋጀልኝ ላኩለት በቃ የፍቺ ወረቀት እና እንደዛ ከባለቤቴ ጋር ተለያየሁኝ። ልጆቼን ያው ቀጥ ብዬ ማስተማር ልጆቼ ጋር ቀጥ ብዬ ብር እየላኩኝ እንደዛ ብቻ ብዙ ታሪክ ነበረ እና አለፈ እና ይሄ ሁሉ ሆኖ ነው አሁን ተመልሼ በዛን ወቅት በመጣሁበት ወቅት ነው ያቺን ቀበና ኪዳነ ምሕረትን ያወኩትና ብዙ ልጆች ያገኘሁት ብዙ ዘመዶች ሆነውኛል። እኔ ከወጣ በኋላ ደግሞ ልጄን መሃላቸው አስገብተው የኪዳነ ምሕረት ማህበርተኛ ጽዋ ይጠጡ ነበረ። ከነሱ ጋር እሷ ተከታተል ነበረ። አሁን እነሱን አገኘሁኝና እባካችሁ እንደዚህ እህተ ማርያም ብዬ ጠየኩኝ። መቅዲ አለችኝ አንዷ። እህተ ማርያም እኮ ደህና ነገር ያለ አይመስለኝም፣ ሰው ይቀርብሻል አለችኝ። እኔ እንኳን አላቅም፣ እህቴ ግን ሄዳ ነበረ እና እሷን አናግሪያ ስትለኝ እሺ ባክሽን አልኳትና እህቷን ለማግኘት ሞከርኩኝ። አንድ ቀን አገኘኋት። ባክሽን አልኳት፣ ስሟ ጠፋብኝ። የእህተ ማርያም ቤት ስላት ምን ልታደርጊ እሷን አወቅሻት አለች። እኔ አወቅኳት፣ በቃ ፈልጋታለሁ፣ ማግኘት ፈልጋለሁ፣ መሄድ ፈልጋለሁ እና ባክሽን አድራሻ ስጭኝ ስላት እንደዚህ 18 እንዲህ ብላ ብቻ ላዩን ብላ ነገረችኝ። ከቤተሰብ ጋር ትንሽ ወደ ናዝሬት ቀለል ቢለኝ ብዬ ናዝሬት ሄጄ ነበር ለ3 ወር። እዛ ወንድሜ ታናሽ ወንድሜ አለ፣ እሱን ይዤ መንገድ ፍለጋ 18 መጣ። 18 መተን ከየት እናገኘው? እዛው አካባቢ ቆመን ዙሪያውን እንዞራለን። በቃ ወይ ሰው መጠየቅ ወይ አንድ ነገር ነው። ግን በቃ ተተረማመሰብንና ቆመን እዛ ደግሜ ደወልኩና እባክሽን በቃ እዛ አሁን 18 ድልድዩ ጋር ነው ያለ ነው እባክሽን ብዬ ስላት ደውላ እህቷን ጠይቃ እስቲ እዛ ስር ያሉትን ድልድዩ ስር ያሉትን ሊስትሮች ጠይቂ ስትለኝ እሺ ያልኩና ሄጄ እውነትም እስካሁን ድረስ ልጁ ፊት ያለ ጠይም ልጅ ነው። አሁንም ጫማም ያጥባል። ሊስትሮ አለው እዛ ጋር ሊስትሮ ሳይሆን እንዲህ ደርድሯል። አሁን ጫማ ሁሉ ያጣጥባል። አየዋለሁ፣ ካልሲዎችም አንጠልጥሎ ምናምን አየዋለሁ። እሱ ልጅ እኔ ባለውለታዬ ነው። እና በዚህ ጋር ዞር በይና ፊት ለፊት ያለው ግቢ አለ። ሄድኩኝ፣ እውነትም አየሁት፣ ግቢ ነው። ይሄ ይሁን አለና ቆም ብለን አንድ ትልቅ ሴት ነጠላ የለበሰው አገኘ። ከወንድሜ ጋር ነበርኩኝና ባኮትን የእህተ ማርያም ቤት ይኸውልሽ ነው ያሉኝ ሴትዮዋ። እሺ ይሄ ስላቸው አዎ አሉኝ። ከዛ አንኳኳን። ስናንኳኳ አነስ ያለ ልጅ ነው የከፈተልን። ኒያስ ትንሽ ልጅ ነበር የዛን ጊዜና ተከፈተልን። ገባን። ስንገባ ገብረ ማርያም ሚልኪያስ መጡ። እናንተ ማን ከፍቶላችሁ ነው የገባችሁት? የሆነ ትንሽ ልጅ ከፈተልን አልኳቸው። ከዛ እንዴ በጣም እድለኞች ናችሁ፣ እንደዚህ እኮ ይሄ በር ተከፍቶ እኮ ሰው አይገባም።
ምን ማለታቸው ነው? ያው የዛን ጊዜ አንቱ የለም ምን ማለታቸው ነው አልኩኝና እና በቃ ይኸው ከየት ነው የመጣችሁት? እኔ ከጀርመን ነው የመጣሁት። ይሄ ወንድሜ ደግሞ ናዝሬት ነው አሁን የምኖረው እዚህ መጥቻለሁኝ። ግቡ በተባለበት መሰረት መጥቻለሁ አሉና በቃ ደስ አላቸው። ነገርናቸው። በቃ አሁን በቃ እንዲህ ነው አሉና የመልእክቶቹን ወረቀቶች የሚወጡባቸውን ሰጡን። በቃ ሌላ ጊዜ ነው አሉና ስልክ ቁጥራቸውን ሰጡንና ተነስተን ወጣን። የዛን ቀን ወንድሜ በቃ ከፋው ከሚገባው በላይ። እኔ ውስጤን ደስ ብሎኛል እና እኔ ኮፍያ አድርጌ ነበረ። ይሄ ያደረጉት ኮፍያ አለኝ ኮከብ እኮ ላዩ ላይ አለ። ኮከብ እኮ አይፈቀድም። እርሶ ደግሞ የለበሱት ነጠላ 666 ነው ከመስቀሉ ጀርባ እንደዛ ነው ብለው ይችን መልእክት ነገሩንና ደንግጠን እኔ ኮፍያውን እዛቸው አወለኩኝና ትራሽ አረኳት። በቃ ወዲያችሁን ጣል። ወንድሜ የጠበቀው ምንድነው በአንድ ጊዜ በቃ አግኝቶ አናግረውት ይሄ ነው የሚሉት ለካ የፍርድ እንደሚሰጠው አይነት አጠባበቅ ነው የጠበቀው። ከፋው በቃ እንደተኮራረፈን ናዝሬት ደረስን። እኔ ደግሞ ውስጤን ደስ ብሎት በቃ የሚቀጥለው ቀን ደግሞ እንደዚህ ሄጄ አልኩኝና ለሚልኪያስ መደወል ጀመርኩኝ። ስደውልላቸው በቃ አንተን አትበሉ አታቋርጡ ተመላለሱ አሉኝ። ሌላ ቀን ዝም ብዬ ተነስቼ መጣሁ። አሁን ከዛ ወለተ ሩፋኤልን በቃ ይህን አገር ለቀን መውጣት አለብን። በቃ አሁን እዛ መመላለስ መከታተል ከጀመርን ከናዝሬት ተመላልሶ አይሆንም አልኩኝና 3 ወር ልክ ሲሞላ ወደ እህቴም ተሰማትና ትንሽ እንደከፋኝ ገብቷታል። ካልመጣሽ አለች። እሷም ተነስተን አራብሳ ቤት ተገኘልንና እዛ ገባን። በቃ ናዝሬትን ለቀን አሁን ቅርብ ሆነልኝ። ሚልኪያስ ጋር እየደወልኩኝ አንዳንድ መልእክት ይነግረናል። ከዛ መመላለስ ጀመርኩኝ። ግን አንድ ቀን ዝም ብለን ስንሄድ ወለተ ሩፋኤል ገብረ ጊዮርጊስን ይዤ ሲሄድ የዛን ቀን ዝክር ነበረና የክንፈ ገብርኤል ምን 6 ወራቸው እንደዚህ ብቻ አላስታውስም አሁን አላቅም ብቻና እንደዛ ጊዜያቸው ነበርና አመታቸው ብቻ አላቅም። አሁን እንግዲህ እኔ ከገባሁን 7ኛ ዓመት ጨረስኩኝ። የአብርሃም እንግዶቹም እየገቡ ይበሉ ነበረ። ነገስተ ነገስት ራሳቸው መተው ዳቦ በእንቅብ ነው የያዙትና መጀመሪያ ለገብረ ጊዮርጊስ እንደዚህ በእጃቸው ብድግ አድርገው ሰጡት። በቃ ውስጣችን ስናያቸው በቃ የተደሰትነው ደስታ ቀላል አይደለም። በጣም ደስ አለን። በቃ ያንን በልተን ጠጥተን ተነስተን ወጣን። ከዛ በኋላ እኔ መመላለስ ጀመርኩ። አንድ ቀን ልክ ስሄድ በዛን ቀን በማግስቱ በቃ ሂጂ አለኝና ተነስቼ ሄድኩኝ። ስሄድ ገብረ ማርያም ገብረ ጻድቅ ኢያሱን አስተዋውቀው ነበር። የእሳቸውን ስልክ ሰጥተውን ነበር። እሳቸውም ጋር እንደውል ነበር። ከዛ ለምን መጡ ዛሬ ሲሉኝ በቃ እኔ እንጃ አልኩና ቁጭ አልኩ። አንዲት ልጅ ከጎኔ ገብረ ማርያም ናቸው የጠሩኝ ብለውኝ የሁሎት ለመውጣት ስነሳ ልብሴ በሙሉ በቃ አይጥ እንደቦጫጨቆ ተበልቶ ይሁትስ የለበስኩትን ምንም አይደል አልኳቸው። ምን አለበት ታዲያ ልብስ እኮ አቃጥለናል አሉ። እኛም ናዝሬት ጌጣጌጥ ነው ልብስ ነው ሱሪ ነው ምናምኖች በሙሉ እኔም አቃጥያለሁኝ ብዬ ያንን እያወራን ማን ይመጣሉ? ኃይለ ሚካኤል ዲያቆን መጡና እሳቸውም ከኛ ጋር ተቀላቀሉ። አንድ ሴት ደግሞ መሀላችንም ነበሩ እና እሳቸው ብዙ በቃ ይናገሩ ነበረ። እኔ ደግሞ የመንፈስ የሚባል ነገር ብዙ ጊዜ አይገባኝም ነበርና መንፈስ ነው አሁን ስረዳው ይናገራሉ እና አሁን ምን ተጀመረ? ውጡ ይሉናል። ማን ነው ውጡ የሚሉን? አሁን ስም መጥቀስ አልፈልግም። ከመካከላችን ከወጡት መካከል ነው ውጡ እየመጡ ውጡ ይሉናል። ልጅቷ ደግሞ እኔ ደግሞ ውጡ ሲባል አልወድም። በቃ መተናል ውጡ ካሉ በስነ ስርዓት ውጡ አይሉንም እንዴ እናንተ አሁንም አላችሁ ይሉናል። እኛ አጠገቤ ያሉት ሴት እኔ ገብረ ማርያም ሚልኪያስ ናቸው የጠሩ ከሚልኪያስ ጋር የሆነ ገዳም የተገናኘ ነው ብለው ስለዛ ገዳም ሁሉ አውርተውኝ በጣም ደስ የሚል ነገር እንዳሳለፉ አውርተውኝ የወላዲተ አምላክ ገዳም ነው። ጽላተ ሙሴ ታቦቱ ሲወጣ ጋቢ ይነጠፋል እዛ ላይ ነው የምትሄደው እያሉ በቃ ደስ የሚል ነገር እየነገሩኝ ስለነበር ልጅቷን በቃ ተጣብቅ ያለውኝ እሳቸው ጋር በቃ አንዳንድ ነገሮችን ለማወቅና
ውጡ ውጡ ይሉናል። ይሄ ነገር ምንድነው? አንወጣም ይሉኛል እኚህ ሴት። አንወጣም ቁጭ በሉ። አሁን ማናቸው ኃይለ ሚካኤልም ከየት እንደመጡ አንዳንድ ነገር እየነገሩን እያወራን በቃ እዛ ጋር ቤተሰብ ሆነ። ልክ ሰው የመስቀለ ጊዜ ማህበርተኛ ስብሰብ ብሎ ወደዛ ራቅ ብሎ ቁጭ ብለዋል መሬት ላይ ነው። በጣም ደስ ይላሉ ሲያስቀሙ። ከዛ ወዲያው ነገስተ ነገስት ብቅ አሉ። እኛ እጅ ነሱን ሰላም ካሉን በኋላ ሄዱና ከነሱ ጋር ቁጭ ብለው ልጆቻቸውን እያቀፉ ያጫውታሉ። በቃ እኔ እንደወይኔ አምላኬ ወይ ሄድን መቼ ነው የሚገጥመኝ? በቃ ዲሳቸውን የማየው በቃ አልኩና ውስጤ ብቻ በደስታ ውጡ አልወጣም፣ አሁንም አልወጣም አልኩ። ውስጤን ራሴ አልወጣም ብዬ ቆንጫለን አላልኩትም አሉኝ እኚህ ሴት። እንዲህ እኮ ነው የሚያጋጥመን፣ ለምን እንወጣለን? አዩን። አሁን ትንሽ ቆይቶ ገበታ ቀረበ፣ ለእኛም ጋር ገበታ መጣለን። አዩ ይሄንን ልናጣ ነበረ አሉኝ። እኔ ደግሞ ውጡ ሲባል በቃ ይሄ እንደው አልወድም ደስ ስለማይለኝ ነው ብዬ አልኳቸው። ከዛ በቃ ቆይተን በልተን ጠጥተን ተነስተን ያው በሰዓቱ ወጣን እና ደግሞ እንደገና አንድ ቀን መጣሁ። ስመጣ አገኘኋቸው ነገስተ ነገስት። ብዙ ሰዎች ነበሩ። አንዲት ከየት ነበር የመጡት? አንዲት ሴትም ነበሩና እዛ ላይ ነው ባለቤታቸው እኮ ስደውል ማገኘው እሳቸው ነበር። አሁን እኮ አርፈዋል ሲሉኝ በቃ ሰውነቴ ትርትር ነው ያለው። በቃ ምን ስላቸው አዎ ባለቤታቸው እኮ አርፈዋል አሉ። እንዴት ስላቸው እንደዚህ መኪና አደጋ አሉ። በቃ ማልቀስ ጀመርኩኝ። እዛ በቃ አለቀስኩኝ። በቃና ነገስተ ነገስታትን ብቅ ብለው እያወሩን እኔ በሰው ተከልዬ አለቅስ ነበር። በቃ አቃተኝ፣ ማየት እሳቸውን አቃተኝ። ያው ተራይ ደረሰና አጠገቤ ሲመጡ ባይን ጥርግርግ አድርጌ በቃ እንደዚህ እኔ ግሪክ ነበርኩ የመጣሁት አሁን ከጀርመን ነው እና በቃ ግቡ ስትሉ ነው የገባሁት ብዬ ነገርኳቸው። በርቱ በቃ አሉና በቃ ተመላለሱ በርቱ አሉና አሉኝ። ከዛ እሺ አልኩናችን ደስ ብሎኝ በቃ መጨፈር አለ አይደል? መጨፈር በቃ እንደው ብዘል በዛን ሰዓት ደስ ይለኝ ነበር። ከግቢ ከወጣ በኋላ ነው የምነግራችሁ። ደስ ብሎኝ በቃ ቤት እስከምደርስ ሁለት ሩፋኤል ልጄን እስከማገኝ ቸኩዬ በቃ አገኘኋቸው። እንዲህ ነው ብዬ ነገርኩና በቃ ደስ ብሎኝ በቃ መከታተል ጀመር። እንደዚህ አሁን በማዕከሉ እህቴ አንድ አባት አስተዋውቃኝ ነበር። እቤቷ ሊጋበዙ መጥተው ኪዳነ ምሕረት ነው ያሉት። እዛ ካልሄድሽ ትለኛለች። በቃ አላናግርሽም እስከምትል ደረሰች። ተነስቼ ሲቆይ ቃሏን ልፈጽም አልኩና ኪዳነ ምሕረት እንጦጦ ሄድኩኝ። እኛን አባት አገኘኋቸው። ምን ልትሆኚ እዚህ ሀገር መጣሽ አሉ። እንዴት አልኳቸው። ምን ልታረጊ እዚህ ሀገር መጣሽ? እኮ የሚመጣበት ሀገር አይደለም አሉ። ልጆቼን አልኳቸው። ወላዲት አምላክን አልኳቸው። ወላዲት አምላክን እዛው ያቺ እዛ ሀገር ያለሽበት ሀገር ጠሩና ቲኖስ ማርያም ማለት ከግሪክ ከአቴንስ የ6 ሰዓት በመርከብ ምን እየሄድን 16ን እኛ እነሱ 15ን ነው 15 ቀን ነው ጾሞ 16 ፍልሰታን ብለው የሚሉትና እዛ ያለችልሽ ዋናዋ አልኩኝ። ብቻ ከሀገራችን የበለጠ እዛ አቴንስ ያለችዋን ነው የሚያመልኩትና እኔ መምጣት ፈልጋለሁ እንዲህ ነው ብቻ ብለው በቃ የሌለ ነገር ራሴን በጠበጡኝና እኚህ ውስጤ ሌባ ናቸው አልኩኝ። በቃ እኚህ ሌባ ናቸው። ሰው እንዴት አገርሽን ጥለሽ እንደገና አሁን አሉኝ። ዛሬ አሁን እንትን ነው ምንድነው ስሙ ነሐሴ ነው መስከረም ላይ ተነስተሽ እንድትሄጂ ያሉኝ። የሚያወሩትን አዳመጥኩኝና ተነስቼ እሺ እግዚአብሔር ይስጥልኝ ብዬ ወጣሁኝና ደውዬ ለእህቴ ስነግራት እልል አለች። ተመልሼ እንድሄድ ትፈልጊያለሽ እንዴ አልኳት። ብቻ እንዴት ነው ደስ ያለሽ? እኔ እኮ ደክሞኛል አልኳት። በቃ በዚህ ላይ ደግሞ ልጆቼን የልጅ ልጄን እስቲ ላሳድግ እንደገና ደግሞ በቃ ወላዲተ አምላክን እዚህ ነው የምፈልጋት አልኳት። ከዛ እንጃ አለች። ምን ታረጊያለሽ? አየሽው አይደለም ስትለኝ አየዋለሁ በቃ እንጂ ተመልሼማ አልሄድም አልኳት። ከዛ ለሁለት ሩፋኤል ልጄ ስነግራት ወደቀች። በቃ ፌንት አድርጋ ወደቀች። ከዛ አላወኩም መንፈስ ነበር። ብዙ ነገር ተናገረች።
በቃ እግዚአብሔር ይመስገን ብቻ ብዙ ነገር አወኩኝና ጸጥ አልኩኝ። እኔ መስቀለ ጊዜ መመላለስ ጀመርኩ። እኔ ግሪክ ሀገር በልጅነቴ ኦፕሬሽን አድርጌያለሁ። አንገቴን እንቅርት ወጥቷል። ያ እንቅርት ከወጣ በኋላ ግሪክ ሀገር ሲሄድ ተክቷል። ያው በሴንት ያቆታል። ይሄን ያክል ሴንት የሚሉት አላቸው። ለክተውት መድኃኒት ወስድ ነበር። ይሄን በህይወት እስካለሽ ድረስ እችን አንዳንድ ትንሽ ናት ነገሯ 75 ሚሊ ናት በነሱ እና እሷን ወስድ ነበር። ጀርመን ላይ ምንም ነገር ብለው መልእክት ሲደርሰኝ አቁም ያለውኝ ያንን መድኃኒት አልወስድም። እዛ ደግሞ በጣም ያመኝ ነበር። እንደዚህ በጀርባዬ መተኛት አልችልም ነበር። ያዞረኛል። ቤቱ ነው የሚዞርብኝ የነበረው እና ያ በሽታ እዚህ ከመጣሁ የለም። ይሄ ለእንቅርት ተብሎ የምወስደው መድኃኒት አቁሜዋለሁ። የለም ህመም የለኝ ምን የለኝ። እግዚአብሔር ይመስገን። በቃ መስቀለ እግዚ ገብቼ ጸሎት ከጀመርኩኝ በኋላ አንድ በሽታ ያ የሚያዞረኝ የለ። በጀርባዬ ግሪክ ሀገር መተኛት አልችልም ነበር። ጀርመንም መተኛት አልችልም ነበር። ጀርመን ብዙ ቦታ ቼክ አድርጌያለሁ። ምንም ሊያገኙት አልቻሉም ያንን በሽታ። ግሪክ ሀገር የጭንቅላቴን ያልገባሁበት ማሽን የለም። ምክንያቱም የነፃ ሕክምና ነበረንና እኔ ልነግራችሁ በማልችለው የኢካ የሚባል ደብተር አለን። የኢንሹራንስ ማለት ሳይቃጠል የማልመረመረው አይነት ምርመራ የለኝም። አንድ ነገር የለብኝም። አንድ ነገር የሚያመኝ ግን በሽታ አለ። እዛም የምወስደው መድኃኒት የእንቅርቴን ወስዳለሁ እስከ ሞት ድረስ። እንግዲህ ራስጌን ሳብ አድርጌ ልክ ከእንቅልፌ ስነሳ መድኃኒቷን ውሃና መድኃኒቷ ያው ኮመዲኒ ውስጥ ያለው እሷ መድኃኒትና ቸኮሌት በጣም ስለምወድ ቸኮሌት አላጣም መሳቤ ውስጥና ያንን መድኃኒት ወስጄ ከ20 ደቂቃ በኋላ ነው ቁርስ ምናምን ነገር ወስዶና ለሊት ተነስቼ እሷን ወስጄ ነው ከዛ በኋላ ቁርሴን አድርጌ ወደ ስራ የምወጣው እና ያቺ መስት ናት። በቃ የምሄድበት ማድርበትን ቦታ ካለኝ ይዤ ነው የምሄደው። ቁርባን የምቆርብ ቀን ግን አልወስዳትም። በቃ ያ ብቻ ነው የሚለየን እንጂ እስክትሞቺ በህይወት እስካለች ድረስ ነው የተባልኩት። ያ መድኃኒት ከጀርመን ደግሞ ሄጄ ታዞልኝ ስለነበረ እዛም ሄጄ ወስድ ስለነበረ ይችን መልእክት ካገኙ በኋላ ያው ግድ ለምንድን ነው የምታቆሚው እንዳይሉኝ ዝም ብዬ እየወሰድኩ ዝም ብዬ እጥል ነበረ እና አንድ መድኃኒት አልወስድም። በጣም ጤነኛ ያ የሚያዞረኝ አሁን በጀርባ ይተኛለሁ። አንድ በሽታ የለብኝ። አንድ በሽታ አላቅም እና እየተመላለስኩኝ ልጆቼንም እያስኩ ወለተ ሩፋኤል ገብረ ጊዮርጊስን መስቀለ እግዚ ማለት ለኔ ደም ስሬ ማለት በቃ እዛ ቦታ መጥቼ ነገስተ ነገስት ተማሪም ዘኢትዮጵያን ካወኳቸው ጀምሮ የሚባለውና የሚወራው ማለት ቤተሰቦችም የሚመስላቸው ትልቅ ረከቦት ትልቅ ጀበና ሲኒ ተደርድሮ እዛ ላይ ቁጭ ብለው የሚፈርዱ ነው የሚመስላቸው ይመስለኛል። አሁን ሳስበው እውነትን እኮ ነው እዚህ ቦታ ያገኙት። ይሄው እንደዚህ አምሮብኝ በነጭ ልብስ ራሴን ገላይን ጥዬ ከሚሄደው ፀጉሬ ላይ ፀጉር ቀጥዬ ብዙም አይደለም ግን አንዳንዴ ሰርግ ሲኖር አደርግ ነበረ። ፀጉሬ ላይ ጥዬ ነገር አደርግ ነበረ። እንደዚህ ብዙም የተንዛዛ አይደለም። ከተበላሸው ዓለም ከዛ ሁሉ ኮልኮሌ ጌጣጌጦች ያንን የሚያካክል ጫማ የዛሬ ለኔ ምኔ ነው ጌጤ ነው አይደለም። ኮልኮሌ ተሸክሜ ነበር ጓጓዜ ነበረው። ከሱ ሁሉ ነፃ ሆኜ ጤናዬን አግኝቼ የምኖርበት መስቀለ እግዚ ነው። ነገስተ ነገስታትም ደግሞ ቢያወሩ የስራ ሴት የስራ ሰው እውነትን የሚናገሩ በቃ ስንቱን እኮ አየን። ጽዳት እኮ ነው የሚያጸዱ ሴት እኮ ናቸው ገብተው አሰሩ ስሩ ብለው እንኳን አይደለም የሚያዙት እራሳቸው ገብተው የሚሰሩ አያቸዋለሁ። ብዙ ጊዜ መጥረጊያ ይዘው እኮ የሚጠርጉ ሴት ናቸው። ሳይገባኝ ሳላቀው የማይገባኝ ቦታ ላይ ነው እኔ በእውነተኛ የቆመ ቦታ ላይ ነው ያለሁት። እና ደስ የሚለኝ ነገር ደግሞ ምን እንደሆነ ልንገራችሁ። ጥሩ እድር አለኝ። ብሞት ስብሰብ አድርጎ እጥብ አድርጎ አሳምሮ በቃሬዛ በሰሌን የሚቀብረኝ ቆንጆ እድር አለኝ። ለምንም ነገር አላስብም። ብሞት ማንም ሰው ደግሞ ባይመጣብኝ ጉዳይም አይደለም። ምክንያቱም ጥሩ ማህበርተኞች አሉኝ፣
ጥሩ እህቶች ጥሩ ወንድሞች አሉ በጣም ደስ ብሎኝ ከነሱ ጋር ማሳልፍበት እና መስቀለ እግዚ ማለት ጽላተ ሙሴ መስቀሉ ራሱ ያለበት እንደሆነ ተነግሮናል በተነገረን አምነን የምንኖር ሰዎች ነን ሁላችንም እዛ ቦታ ላይ ያለነው አምነን የምንኖር ነገስተ ነገስታት ከልጆቻቸው ጋር ከመልካም ኑሯቸው ከጥሩ ህይወታቸው ከነ ባለቤታቸው ተከብረው የሚኖሩበት አገር በስራቸው ተከብረው በኑሯቸው ተከብረው ሀብት ሳንሳቸው ተሞላቀው ከሚኖሩበት እኮ ነው ለኛ ሲሉ እኮ ተልከው እዚህ ምድር ላይ እዚህ ኢትዮጵያ ምድር ላይ መጥተው እንደሚሰደቡት ምን አስጨነቀኝ ብለው ልጆቻቸው እዚህ የሚያዩት መከራ ምን ቦጣቸው እንዴ ያለው እኮ የሚወራው ታሪክ ሌላ የምናየው ሌላ ይሄንን እኮ እንደዚህ ከምትሆኑ ምን አለ መታችሁ ውስጡ ብታዩት በሩ እኮ ክፍት ነው ግን ሲገባ ዝም ብሎ አይደለም የሚገባው ዝም ብሎ ዘው የሚባልበት ቤት እኮ አይደለም ጽድት ብሎ ነው ኮልኮሌን ጥሎ ቄደር ተጠምቆ ስርዓት ባለው መንገድ ሂዱ ነው የወላዲት አምላክን ትእዛዝ በስነ ስርዓቱ ከሰማይ መልእክት ይቀበላሉ እናምናለን ሙሉ ሆነን አምነን ተቀብለናል እሳቸው የሚሰጡን መልእክት ነው የምንቀበለው እኚህ ሴትዮ እኮ ፈራጅ እኮ አይደሉም ሲኒ ኮልኮለው ፈራጅ አይደሉም ቡና ተው ጫት ተው መጠጥ ተው ልብሳችሁን ቀሚሳችሁን ረጅም አርጉ ወንዶችን ብትሆኑ ከነ አለባበሳችሁ የቤተ ክርስቲያን አለባበስ ልበሱ ነው ያሉት አምርም እንደ ይሄ ልብስ ነጭ መልበስ አምርም እኔ ድሮ በጣም ወድ ነበር የሚገርማችሁ ግን ወይኔ ወላዲተ አምላክ ከድሮ የምፈልገው ቦታ እኮ ነው መርጠሽ ወድሽ ያመጣሽኝ እኮ ነው ማለት እንዲህ አወራታለሁ ፈልጋ ነው ያመጣችኝ እመኑበት እኔ መቼም መልእክት እንደው ትንሽ ላስተላልፍ ብዬብል እውነትን ለማግኘት የምትፈልጉ ከሆነ በሩን አንኳኩት ይከፈትላችኋል ብሏል ስለዚህ የእውነትን ቦታ የምታገኙ የምትፈልጉ ከሆነ አንኳኩት በሩን መስቀለ እግዚእን በር መታችሁ አንኳኩት መልካም እናት መልካም እህት መልካም የሆኑ ሴት ታገኛላችሁ እዛ ውስጥ ይሄው ይሄንን የሚያምር ማህተቡን አንገታችን ላይ ያደረገ ጥቁር አልነበረም የምናደርግ የነበረው ጥቁር የማን ነው ጨለማ የማን ነው ይሄንን ለዩት በሚያምር ነገር ነው ያለ ነው ጸጋቸው የበዛ አሁንም ወላዲተ አምላክ በጸጋ ላይ ጸጋ በጤና ላይ ጤና እንዲህ እንደሚስቁ ሁሌ ስቀው እንዲኖሩልን ያደርግልን አምላክ እግዚእ ያንን ነው የምንፈልገው እና ለማጠቃለል ጥሩ ጊዜ ነው ዛሬ እግዚአብሔር አምላክ ፈቅዶ ወዶ እቺን ሰዓት ስለሰጠኝ ክብርና ምስጋና ይድረሰው እናንተም ደክማችሁ እዚህ ቦታ ላይ እኛን እንደዚህ ቃል መጠየቅ አድርጋችሁ እኛም ደስ ብሎን መተን ስለተካፈልን በጣም እግዚአብሔር ይስጥል ወስብሐት ለእግዚአብሔር ወወላዲቱ ድንግል ወመስቀሉ ክብር ይቆየ ላይኩን ዘኢትዮጵያ